بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمد مهناتشون مسكر الله وعلى عبده ورسوله يا الله بارينا يا الله ملكنيا مهناتشون مسكر الله صلى الله عليه الله صلاة وساتشل يا ورد وعلى آله بتكتى وتشاتشوم لي وسلم تسليما مزيدا وسلم سلامتان يا ورد مالتنا تسليما سلامتان من عينت مزيدا ጭማሪ የሆነ ሰላምታ ያውርድ እንግዲህ ሸሃዳ የሚባለው ምንድነው ብለን ነበር ትላንትና ሸሃዳ ማለት والإخبار عن علم واعتقاد صحيح كتكلኛ ከሆነ እምነትና ከእውቀት የመነጨ የሆነ መናገር ምን ይባላል መመስከር ይባላል መመስከር ማለት ከትክክለኛ እውቀትና ከእውቀት ሆኖ ስለ አንድ ነገር መናገር ማለት ነው خيرش الرحمن የሚለው ምንድነው ብለን ነበር ምን ማለት ነው الرحمن يا سفي እዝነት ባልተቤት الرحيم خاص بالمؤمنين በምእመናን ብቻ የተገደበ እዝነት ያለው የሆነ ሌላስ رحمቱን ወደ ፈለገው የሚያደርስ በለን ሁለት ነበር الرحيምን የፈሰርነው ማለት ስለዚህ بسم الله الرحمن الرحيم بالله ስም ጀምራለሁ رحمቱ ሁሉን የሚያዳርስ ሰፊ የሆነና الرحيم ለምእመናን አዛኝ የሆነ እንላለን በመጀመሪያው በሁለተኛው ደግሞ الرحمن رحمቱ ሰፊ የሆነ الرحيم رحمቱን ደግሞ ወደ ፍጡራን አድራሽ በሆነው አላህ ስም እጀምራለሁ ይሆናል በደንብ ያዙኝ እሺ بالهدى የሚለው ምን ማለት ነው علم النافع እና ሸኹና ሰይሚን በምንድን የፈሰሩት ብያችኋለሁ علم النافع بلغ دين الحق የሚለውን በምን ፈስረዋል عملا صالح ግን ሁዳ የሚለውን ያልኳችሁ ምንድነው ሁለቱንም ያጠቃልላል ለምን ቁርአን ላይ ምንድነው የሚለው اهدنا الصراط المستقيم صراط الذين انعمت عليهم غير المغضوب عليهم ولا الضالين ይሄ ማለት علم النافع እና عملا صالح ነው ምንም የሚባለው እያለ ነው ቁርአኑ ሂዳያ የሚባል ሂዳያ በስንት በኩል ይከፈላል ስንት በኩል ይከፈላል ለሁለት የመጀመሪያው ምንድነው የማብራራትና የመግለጽ ይሄ ለማን ብቻ የሆነ ነው ለአጠቃላይ ለአላህም ይሁን ከአላህ ውጭ ያሉት መምራት የሚችሉበት ነው ሂዳያ አልበያም ነው የማብራራት የሚባለው ማለት
هداية التوفيق لا الله بتشا يتجدبن ما سرجة لما جمري ما سرجة وإنك لتهدي إلى صراط مستقيم أنت ودك تثني ومن قد تمر على إيش لو لتثني ما سرجة إنك لا تهدي من أحببت أنت يودد كون أثمرات يودد كون أثمرات يلا تشوفي يثنيون هداية مالتنا عندن سو كتمت ودك أن من قد يموفق الهداية ما بتشان يالله الله بتشانه ماشي خير دين الحق ملوم እንደዚሁ እና ምን ይዛል ብያችኋለሁ علم النافعنا عملا صالحا دين ማለት ትርጓሜው ስንት ነው ሁለት አንደኛው ትርጉሙ ምንድነው ጀዛ የሚል ቦታ ከቁርአን አምጡ ጀዛ ለማለት ዲን የተጠቀመበት ማሊክ يوم الدين مالك يوم الدين سيل مالك يوم الجزاء لما لسنا ونجي ሃይማኖት ለማለት አይደለም ዛጋ የተፈለገው خير دين የሚለው ሌላ ተፍሲር አለ الانقياد خير والخضوع ለአንድ ነገር መሳብ መጎተት ዲን ይባላል እኛ አሁን ዲን እስላም እንላለና ዲን እስላም ማለት እስላም የሚባለው ነገር አለ ለዛ የተጎተተ የታዘዘ መሆን ማለት ነው ስለዚህ ዲን ሌላው ተፍሲሩ ምንድነው መጎተት መታዘዝ ማለት ነው خير إن الدين عند الله الإسلام ለዚህኛው ማስረጃ ዲን አላህ ዘንድ እስልምና ብቻ ነው ومن يبتغي غير الإسلام دينا فلن يقبل منه ከኢስላም ውጪ ሌላ የሚጎተት የሚሳብበት የሆነ ሰለፎ ያለው ሰው ምንድነው የሚሆነው የከሰረ وهو في الآخرة من الخاسرين الدنيا ላይ ጠማማ አኺራ ላይ የከሰረ ነው የሚሆነው ማለት ماشي للهدى ودين الحق ليظهره የተባለው ማን ነው ዲኑን ወይም ደግሞ መልእክተኛው على الدين كله ولو كره من الذي ليظهره على الدين كله ብቻ ብሎ ነው ያለ አያሽ وكفى بالله شهيدا وكفى بالله شهيدا ማለት አይደለም ወደዚህ ማለት وكفى بالله شهيدا መስካሪነት በአላህ በቃ وكفى الله شهيدا ደባል አላህ መስካሪ መሆኑ በቃ እንደም መስካሪነት በአላህ በቃ የሚለው ካልገባል አላህ መስካሪ መሆኑ በቃ ከማንም የበለጠ ይሄ ማለት ምን ማለት ነው ይሄ ማለት ምን ማለት ነው እንዴት ነው መስካሪነት በአላህ ይበቃ ምን ብዬ ነበር ያለው በዲኑ ጉዳይ ማንም ባይመስል አላህ እንዴት ነው አላህ የመሰከረው ከሌሎች አዲያኖች የእስልምና አላህ መስከሩ እንኳ አላህ መመስከሩ በቂ ነው እንዴት መሰከረ አላህ የት ቦታ ነው የመሰከረው وكفى بالله شهيدا ማለት መስካሪነት በአላህ በቃ ማለት አላህ Subhanahu Wa Ta'ala የተለያዩ ሆኖ ሐሰተኛ ነቢያት ሲነሱ ሁሉ ጊዜ ምን እንዳረጋቸው ነው እንዳዋረዳቸው የሱን ነብይ መሐመድ አለይሂ ሰላቱ ወሰለም ስናይ ግን የእሳቸው ዲን እየሰፋ ክብራቸው እየተለቀ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ዲናቸው ጠፍቶ ተከታዮቻቸውም እንደዚህ የሆነ ሰዓት ላይ ነበሩ አሁን ግን የሉም እየተባለ የሚባሉ አልሆኑም ማለት ነው ይሄ አላህ ለዚህ ዲን ያለውን ምስካሪነት ያሳያል ይሄን ብያችሁ ነበር አትርሱ وكفى بالله شهيدا ሌላው አላህ Subhanahu Wa Ta'ala በቁርአን የሚሆን
በነብዩ ሰለላሁ ዐለይሂ ወሰለም አንደበት የተናገራቸው ስለዚህ ዲን ሐቅነት የተነሱ ብዙ አንቀጾች አሉ ማለት ነው ብዙ አንቀጾች አሉ እነዛ አላህ Subhanahu Wa Ta'ala ሰምዒ በሆነ መልኩ የመሰከረባቸው ናቸው ይሄ ደግሞ መርዒ በሆነ መልኩ በሚታይ መልኩ አላህ Subhanahu Wa Ta'ala የመሰከረበት ተጨባጭ ነው ብለን ነበር خير واشهد ان لا اله الا الله وحده ማለት وحده ብቻውን የሚመለክ ነው لا اله الا الله ለሚለው الا الله ለሚለው ማጠናከሪያ ነው የመጣው وحده የሚለው لا شريك له የሚለው ደግሞ لا اله ለሚለው ማጠናከሪያ ነው የመጣው ለሱ ሸሪክ የለውም وحده ብቻውን ነው የሚመለከው የሚለው አጠናከሪያ ይሆናቸው وحدهና لا شريك له اقرارا به ያለው اقرارا የሚለው በምንድን ነው የሚሰረገው ብያል اقرارا بالقلب واللسان በቀልብና በምላስ ማረጋግጥ ሰሆን اقرارا به وتوحيدا ማማል اخلاصا لله لله سبحانه وتعالى مخلص ሰሆን ለአላህ ያጠራው ሰሆን ማለት ነው خير ከዚህ በፊት አቂዳቱል ወህይያ በሰፊው ስለቀራል አሁን የፈለኩት ምንድነው ነገሩ ተበትኖባችሁ እንዳይቀር ነው ሰብሰብ አድርጌ አንዳንድ ቀዋዒዶችንም ምናምን ልብ ያላላችሁ ምናልባት ባለፈው ስትቀሩ የመጀመሪያ ኪታብ እንደመሆኑ መጠን ትንሽ ወይ ትኩረት አልሰጣችሁ ይሆናል ብዬ ነው እየደገምኩ ያለሁትና እንደባለፈው ብዙ ሸርህ አላበዛም በተወሰነ መልኩ የበለጠ የምናተኩረው እንደዚህ ኪታቡን በደንብ መያዙ ላይ ይሆናል ማለት ነው አሁን በሚሄድበት አቅጣጫ خيرش واشهد مسكر الله شهاده ማለት ትላንትና ተናግረን አሁንም ደግሞ ነው አነ ሙሐመድን عبده ሙሐመድ የአላህ ባሪያ መሆናቸው ወረሱሉሁ የአላህ መልእክተኛ መሆናቸው ሰለላሁ ዐለይሂ አላህ በሳቸው ላይ ሶላትን ያወርድ وعلى آله لا أن محمدا عبده سيل رد على الذين يعبدون نبينا محمد عليه الصلاة والسلام نبينا عليه الصلاة والسلام لم يملكوا سوى لا يردنا عبده ورسوله يملوا رسولنا عليه الصلاة والسلام ملك تنيا مهناتشون يلتقبلنا زلاباج يهونوا سوى لا ردنا ورسوله يملوا رسولنا عليه الصلاة والسلام لكن ده كوياتهم يقطروا አሉ ብሎ ማለት እሱም ሰው ነው እኛም ሰው ነን የሚሉ አሉ ለነዛ ረድ ነው ማለት ረሱል ናቸው መከተል እሳቸው ያሉትን ነገር መቀበል እሳቸውን ፈርማያዝ ግድ ነው عبد ናቸው እሳቸውን ማምለክና ደግሞ ወደ ዑቡድያ ሩቡብያ ማድረስ ምንድነው حرام የተከለከለ ነው ሽርክ እሳቸውን ማምለክ አይቻልም عبده ورسوله ሚለው ለሁለቱም ሰዎች ምንድነው ማለት ነው እርምት ነው ረድ خير ቀጥሎ ምን ይላል ሰለላሁ ዐለይሂ አላህ በሳቸው ላይ ሰላትን ያወርድ ሶላት ከአላህ ከሆነ ምንድነው ብለናል ያዙ ከአላህ ከሆነ ምንድነው ውዳሴ ተናኡሁ على عبده في الملائكه አላህ Subhanahu Wa Ta'ala በላይኞቹ ህዝቦች አንድም ባሪያ አንስቶ ሲያወድሰው ምን ይባላል صلى عليه ይባላል الله በሱ ላይ ሰላትን አወረደ وصلى الله على نبينا محمد مال ለነብያችን على نبينا محمد ስንል ምን ይያልን በነብያችን ላይ አላህ ሰላትን ያወርድ ስንል ምን ማለት አላህ ውዳሴውን ያደርግ ማለት አንድ الصلاه من الملائكه ከመላእክቶቹ ሲሆን ምንድነው صلاه استغفار መላእክቶቹ ሶላትን ያደርጋሉ የመላእክቶቹ ሶላት استغفار ነው በሐዲስ ላይ እንደመጣው ቡኻሪ ላይ والملائكه يصلون على احدكم ما دام في مجلسه الذي صلى فيه የሰገደበት ቦታ ላይ አንድ ሰው ቁጭ ብሎ የተለያየ ሆኑን
ዒባዳዎች እየሰራ ሊሆን ይችላል ወይም ደግሞ ዝም ብሎ ቁጭ አለ መላእክቶቹ ምን ያደርጋሉ يقولون اللهم اغفر له اللهم ارحمه እያሉ ሰላትን ያወርዱበታል አሉ የአላህ መልእክተኛ ይሄው اللهم اغفر له اللهم ارحمه ምን ማለት ነው እንግዲህ استغفار ነው ማለት ከመላእክቶቹ استغفار ነው ሰላት ከመላእክቶቹ استغفار ነው ከአደም ልጅስ ዱዓ በዚህ ማስረጃው الله سبحانه وتعالى ለነቢያችን አለይሂ ሰላቱ ወሰለም ምን ይላቸዋል وصلي عليهم ان صلاتك ለሷሐቦቹ ማለት وصلي عليهم ይላል وصلي عليهم ማለት ادعوا الله لهم صلاتنا አወርድባቸው ማለት ዱዓ አድርግላቸው ማለት ان صلاتك سكن لهم ይላል አንተ ለነሱ የምታደርገው ዱዓ ለነሱ መረጋጊያ ነው ይላል سكن لهم المهم وصلي عليهم ማለት ادعوا لهم ማለት صلاه ማለት በቋንቋ ደረጃ ምንድነው በአረብኛው ዱዓ ስለዚህ ቋንቋውና ለአደም ልጅ ሶላት የሚባለው ነገር ምንድነው ከተባለ ዱዓ ነው አላህ ሰላት አወረደ ሲባል ውዳሴ ነው አላህ አንድን ባሪያ ሲያወድሰው ማለት የሱን ስም እያነሳ ሲያሞግሰው ማለት መላእክቶቹ ለአንድ ሰው ዱዓ አደረጉለት ለማለት ምን እንላለን استغفار አደረጉለት ያ አላህ ማረው ብለው ጠየቁለት ለማለት ሶላት አደረጉበት አንድ ሰው ለአንድ ሰው ሶላትን አደረገ ማለት እንችላለን ምን አደረገ ለማለት ዱዓ አደረገ ይሄ ነው ሌላው وعلى آله ያለው آل የሚለው ሁለት አይነት ትርጓሜ ይኖረዋል آل የሚለው የመጀመሪያው የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የሚለው ቤተሰብ ያልን ጊዜ ሰደቃ በእነሱ ላይ የተከለከለ የሆኑትን በኑ ሐሽም በኑ አብዱል ሙጠሊብ እነዚህ ነው የሚይዘው ማለት ነው አል ሲባል ሁለተኛው ደግሞ የሚፈለግበት በዲን የተከተለ በአጠቃላይ አል ይባላል ለምሳሌ ቁርአን ላይ ምን ይላል أدخلوا آل فرعون أشد العذاب የፍርዓውንን አሎች አስገቧቸው أشد العذاب ብርቱ ወደ ሆነው ቅጣት አስገቧቸው አለ ፍርዓውን ሲል አስያን ያካትታል رب ابن لي عندك بيتا في الجنة الله بيقبلاتنا جنة بتغبا القرآن ላይ መጣው እሷን ያካት ስለዚህ አለ ፍርዓውን ማለት አትባዕ ፍርዓውን ማለት የፍርዓውንን ተከታዮች ማለት ስለዚህ አል የሚለው በተከታይ ይፈሰራል እንደገና ደግሞ በምን ይፈሰራል በቤተሰብ ይፈሰራል አሁን እዚህ ጋር ያለው ምንድነው ኪታቡ واشهد ان محمد عبده ورسوله صلى الله عليه وعلى اله وسلم تسليما مزيدا ብሎ ነው የቆመው ስለዚህ አል የሚለው እዚህ ጋር የሚፈሰረው በተከታይ ነው وعلى اله ማለት وعلى اتباعه ማለት ነገር ግን صلى الله عليه وعلى اصحابه واله واتباعه الى يوم الدين ብሎ ቢልስ በሰሃቦቹም ላይ በአሎቹም ላይ እንደገና በአትባዖቹ በተከታዮቹም ላይ እስከመጨረሻ ድረስ ያሉት የአላህ ሰላት ይውረድ ብሎ ዱዓ አድርጎ በነበረ በምን እንፈሰረዋለን አል የሚለው በቤተሰብ ለምን አትባዕ የሚለው ስላለ አል የሚለው በሌላ እንፈሰረዋለን አሁን ግን አል የሚለው صاحب የሚለው አልተጠቀሰም ሰሃቦቹ አልተጠቀሱም ሌላም ደግሞ ተከታዮች አልተጠቀሱም ስለዚህ አል የሚለውን በምንድነው መፈሰር ያለብን በተከታይ የዚህን ጊዜ ማን ይገባልናል ቤተሰቦቻቸውም የተከተሏቸው ነው የምንፈልገውና ከቤተሰቦቻቸውም የተከተሏቸው ሰሃቦቹም አትባዖቹ በአጠቃላይ ሁሉም ይገባል አል የሚለውን በምን ስንፈስር በተከታይ ስንፈስር ወሰለመ
الله سلام يورد تسليما سلامتا مزيدا ጭማሪ ሆነ وسلم الله سلامتان يورد ማለት ይሄ ሰላምታ ምን ነው አለ አይደል ምን ከባበርበት ሰላምታ ማለት ነው አንዱ አንዱን ሰላም የሚለው ሰላምታ አላህ ሰላምን ያወርድ የጀነትን ሰላምታ ወይም ደግሞ ሰላምን ያወርድ ሲባል ከተለያየ ከሆነ ጉለትና ዐይብ ማጥራትን ያደርግ ማለት አሁን ያደረግነው ዱዓ ያደረግንላቸው ሰዎች ነው በመጀመሪያ ደረጃ ማለኔ ያልነውኛ ሰላት ብለን እኮ ያልነው ላይ አጥፍ ነው ያለው ይሄ أشهد أن محمد عبده ورسوله صلى الله عليه وسلم عليه እንደማለትኩ ሰላምታን እሳቸው ላይ አላህ ያወርድ وعلى آله እንደማለት ነው ሰላምታን በእሳቸውና በማን ላይ በተከታዮቻቸው ላይ ያወርድ እንደማለት መጀመሪያ ሰላትን እንዳወረነው ሁላ ወሰለመ ስንል ሰላምታንም እንደዛው ሲባል ሰላምታን ሙሐመድም ላይ እንደገና ተከታዮቻቸውም ላይ አላህ ያወርድ ማለት ነው እዚህን ጊዜ ለሙሐመድ አለይሂ ሰላቱ ወሰላም እና ተከታዮቻቸውን ከተለያየ ከሆነ ካለባቸው ጉለት አላህ ያጠራቸው ይያል ዱዓ ያደረግን ያለነው ማለት ነው ይሄ እንግዲህ ለሁሉም ሙስሊም ዱዓ እንደማድረግ ነው የሚቆጠረው መዚዳ የሚለው ጭማሪ የሆነን ሰላምታ يا أيها الذين آمنوا صلوا عليه وسلموا تسليما ስለሚል ያን ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ የአንድ ሱሐባ በተናጠል አንስቶ عليه السلام صلى الله عليه ምናምን እንደዚህ ማለት ተገቢ ነው አንድ ሱሐባ በተናጠል የሚደረገው ምንድነው ከነብዩ ጀርባ ሱሐቦቹን አጥፍ ማድረግ ይቻላል ከነብዩ ጀርባ ማለት ነው ነብዩ ላይ አለይሂ ሰላቱ ወሰለም اللهم صل على نبينا محمد بلن قال በኋላ ወይም على محمد بلن قال በኋላ وعلى اصحابه بلن ማለት ይቻላል በአጥፍ ማምጣት ማለት በዛ በነብዩ ሰለላሁ ዐለይሂ ወሰለም ላይ አጥፎ ማምጣት ይቻላል ሰዎችን በእነሱ ላይ ሶላት ለማውረድ ግን እነሱን ብቻ ነጥሎ ወይም ግለሰቦችን ነጥሎ ሶላት ማውረድን በተመለከተ ከሰለፎቹ አልተገኘምና የዚህ አይነቱ ነገር ተገቢ አይሆንም ለከ ሺዓዎቹ እንደሚያደርጉት ቢጤ ማለት ሐሰን አለይሂ ሰላም ሁሰይን አለይሂ ሰላም አሊ አለይሂ ሰላም ፋጢማ አለይሃ ሰላም እንደዚህ ነው ይሄ ትክክል አይደለም ጉልው ነው በርግጥ እነሱ አለይሂ ሰላም ብቻ ሳይሆን ያመልኩታል እንኳን አይደለም አለይሂ ሰላም ማለት ነው أما بعد በመቀጠል ማለት ትርጉም ይሄ أما بعد የተለያዩ ሆኑ ኹጥባዎች ላይ ወይም ንግግሮች ላይ በመቀጠል ብሎ ማምጣት የተወደደ ይሆናል فصل الخطاب ነው ይሄ ንግግርን በትክክል ለማብራራት ውስጥ ይገባል ايش فهذا اعتقاد الفرقة الناجية المنصورة إلى قيام الساعة فهذا اعتقاد الفرقة اعتقاد أمنتنا الفرقة الناجية نجايا مستطاع كفل فرقة كفل وإن جماعة بل الناجية نجا مستطاع المنصورة يتردد هناك إلى قيام الساعة اسك قيامه نقوم يدرس فهذا في يهسل أهون إلى لطف يتنسخبت ማለት ልብ ውስጥ ያለውን የዚህችን ኪታብ መተን እያሰበ ነው ሸኺየው فهذا ብሎ ያለው ማለት የጠቆመው ወይ ደግሞ ኪታቡን ጽፎ
መጀመሪያ ላይ ኪታቡን ከጻፈ በኋላ ወደ መጀመሪያ አካባቢ መጥቶ ይሄ በቃ አሁን ከጀርባ የጻፍኩ ጽሁፍ ብሎ ከሆነ ደግሞ ከጀርባ ስለጻፈው ጽሁፍ ነው ኢሻራው ማለት ነው ዞሮ ዞሮ فهذا የሚለው ወደ ኪታቡ የተሰነዘረ ጥቆማ ነው فهذا ይሃል የኪታብ የጀመርነው ኪታብ ምንድነው اعتقاد الفرقة الناجية امنتنا اعتقاد الفرقة الناجية نجامة طوى فرقة المنصورة منصورة يهونتش منصورة مالت المؤيدة على من خالفها بخالفات لي الله يا برتات الله يا جزات مالتهم يسوى يزهج جماعة من دونه اعتقادنا وامنتنا الى قيام الساعه كقيامه اندرس الله يجزات مالنا እስከ ቂያማ ቀን ድረስ አላህ ያገዛት የሆነችዋ ጀማዓ ወይም ክፍል የዛህች ክፍል ምንድነው ይሄ እምነት ያቺ ክፍል አላህ እስከ ቂያማ ቀን ድረስ ያገዛት ነች ማለትም ከየት ነው የተገኘው ከተባለ የአላህ መልእክተኛ አለይሂ ሰላቱ ወሰላም لا تزال طائفة من أمتي على الحق منصورة لا يضرهم من خالفهم حتى يأتي أمر الله እኔ ባለሁበት መስመር ላይ የሚጓዙ ሲሆኑ ሰዎች አይወገዱም ብለዋል አንድ የሆነ ጀማዓ አለች ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም እኔ ባለሁበት መስመር ላይ ሆነው የሚጓዙ ናቸው ታዲያ ማንንም እነሱን የኻለፈና ማንንም እነሱን ያላገዘ አይጎዳቸውም لا يضرهم አይጎዳቸውም من خذلهم ማለት ያላገዛቸው ማለት አይ ምንም አይነት ትብብር አልሰጠም ለዚህ አይነት ሰዎች ብሎ እነዚህን የሐቅ ሰዎችን ያረዳ ሰው አይጎዳቸውም ወላ من خالفهم يخالفاቸውም خالفاቸው ጥቃት ለመሰንዘር የሚጠራው ስም ለማጥፋት የሚሮጠው ወላ من خالفهم እነሱን የተቃረናቸው አይጎዳቸውም ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ብለዋል እስከ ድረስ حتى ياتي امر الله يا الله امر እስከሚመጣበት ድረስ ይቆያሉ ብለዋል حتى ياتي امر الله የሚለው እስከ ድረስ ነው ከተባለ حتى ياتي امر الله ማለት الله የሁሉንም ሙእሚን የሆነ ሰው ነፍስ የሚወስድበት ሪህን ይለቃል ንፋስ ይለቃል يبعث الله ريحا ريحها ريح المسك የሚላል الله ነፋስን ይለቃል የሚስክ ሽታ የምትሸት የሆነ ስትነካ ልክ እንደ ሐሪር የምትለሰልስ የሆነች فلا تتركوا احدا في قلبه مثقال حبة من ايمان كايمان مثقال ذره ያክል ያለውን ሰው አትተውም إلا قبضته روحን ብታወጣው ቢሆን እንጂ ስለዚህ الى قيام الساعه ማለት እዚህ ጋር የሼኹ ንግግር الى قرب قيام الساعه ማለት የቂያማው ቀን ድረስ ማለት ሳይሆን የቂያማው ቀን አቅራቢያ ድረስ ማለት የተፈለገው ለምን ቂያማው በሚቆምበት ጊዜማ አህለ ሱና ይቅርና ሌላም የለም ትንሽ ኸይር ያለው ሰው የለም ማለት ለምን انما تقوم الساعه على قوم شرار الخلق በጣም ከخلقه ሁላ ክፉ የሆኑ ሰዎች ላይ ነው ቂያማ የሚቆመው በጣም አደገኛ የሆኑ ካፊሮች ላይ ነው ቂያማ የሚቆመው ማለት لا تقوم الساعه حتى لا يقال في الارض الله الله በመሬት ላይ الله الله የሚል ሲጠፋ ወይም ስለ አላህ የሚናገር ሲጠፋ አላህ የሚል ሲጠፋ የዛ ጊዜ ነው ቂያማ የሚቆመው የሚል ሐዲስ አለ ስለዚህ ይሄ ቂያማ የሚቆምበት ሰዓት ላይ ማን የለም ነብዩና አለይሂ ሰላቱ ወሰላም በትክክል ሲከተሉ የነበሩት ሰዎች ስለዚህ ኢላ ቂያም الساعه ማለት ኢላ ቁርብ ቂያም الساعه ማለት እስከ ቂያማው መቆሚያ አቅራቢያ ድረስ ነው እስከዛ ድረስ አሉ አቅራቢያው ድረስ ስንል አላህ ምን እስከሚልክበት ድረስ እያልን ነው ነፋስ እስከሚልክበት ድረስ ስለ ነፋሱ ገልጠን فهذا يه اعتقاد الفرقة الناجية المنصورة إلى قيام الساعة
እስከ ቂያመ ሰዓ ድረስ መንሱር የሆነችው ፍርቀተ ናጂያ ነጃም ምትወጣ አይዋ الناجية የተባለችው ነጃም ምትወጣ ማለት ፍርቀተ ናጂያ የተባለችው ማለት ነው በዱንያ ከቢድዓና ከጥመት የዳነች ስለሆነች እንዲሁም እንደሌሎቹ ከመጥፋት የዳነች ስለሆነች በአኺራ ደግሞ ከምን የዳነች ስለሆነች ነው ከአላህ عذاب የዳነች ስለሆነች እኛ ያወራን ያለነው አሁን የነብዩን አለይሂ ሰላቱ ወሰለም መንገድ የተከተሉ ሰዎችም በጥቅሉ ነው እንጂ ስለኔ ወይም ደግሞ ስለ አንድ ግለሰብ አህለ ሱና ነው ተብሎ ስለሚታመን እንደዛ አይደለም እንደዛ ብላችሁ እንዳታስቡ ስለ ግለሰብ አይደለም ግለሰብ ምን ሊሆን ይችላል አህለ ሱና ነኝ ብሎ ዛሬ በዱንያ ላይ ነገ ደግሞ አኺራ ላይ የመጀመሪያ ጀሃነም ይገባ እሱ ሊሆን ይችላል ግለሰብ አይደለም እያወራን ያለነው ስለምንድን ነው ስለ ጥቅል የሆነ የአህሉ ሱናን መንገድ ሐቅነት ነው ማለት ስለ አህሉ ቢድዓም ስናወራ ሁሉ ጊዜ ማሰብ ያለብን ጥቅል የሆነ አህሉ ቢድዓን መስመር ነው እንጂ እከሌ በሚል አይደል የነከሌን ጉዳይ የሚመረምረው ማለት ነው አላህ የነከሌ ጉዳይ ወደ አላህ خير الفرقه ማለት جماعه طائفه ማለት جماعه ክፍል ማለት من አይነት ክፍል ነች ምን አይነት جماعه ነች المنصوره الى قيام الساعه ከቂያማ መቆሚያ አቅራቢያ ድረስ አላህ የረዳት ነች ብለናል እሷም ይሄው እዚህ ጋር ማን እንደሆነች ገልጠው ምን ብለዋል አህሊ ሱነቲ والجماعه اهل السنه የተባለው እዛ ጋር ምን ስላለ فهذا اعتقاد الفرقه الناجيه الفرقه ስላል ይሄ አህሊ ሱነት የሚለው በደል ነው ለዛ ነው ከስር የሆነው አህሊ ሱነህ የሚለው خير ወይም ደግሞ አህሉ ሱና ተብሎ ከተነበበ አህሉ ሱነቲ والجماعه የሚለው خبر لمبتدا محذوف አድርገነው هم እነሱ አህሉ ሱነቲ والجماعه በሚል እንቀድርና هم የሚለውን ቀድረን በዛ አይነት ያስኬደናል አህሉ ሱና والجماعه የተባሉት ለምንድን ነው ከተባለ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ተግባር ይዘው የሚሄዱ ሰዎች ስለሆኑ የሳቸውን መንገድ ስለያዙ አህሉ ሱና ተባሉ ሱና ማለት ምን ማለት ነው ብለን ከዚህ በፊት طريقه መንገድ ለማለት ነው ብለናል ስለዚህ አህሉ ሱና ሲባል الطريقه التي كان عليها رسول الله صلى الله عليه وسلم يا الله مسني عليه الصلاه والسلام የነበሩባት መንገድ ሰዎች ማለት ነው አህሉ ሱና ማለት የነብዩ መንገድ እዛ ላይ ያሉ ሰዎች ማለት ነው የነብዩ መንገድ ላይ ያሉ ሰዎች والجماعه ማለት ጀማዓ ላይ ያሉ ሰዎች ማለት ጀማዓ ላይ ማለት የመጀመሪያዎቹ الجماعه ማለት الصحابه ومن تبعهم باحسان جماعه ማለት ነው صحابዎችን በመልካም የተከተለ ምን ይባላል ጀማዓ ይባላል ወይም ደግሞ በሌላ አገላለጽ በሐቅ ላይ የተሰበሰበ ሰው ጀማዓ ይባላል በሐቅ ላይ የተሰበሰቡ ከማንም ይልቅ ደግሞ ማን ናቸው صحابዎቹ ናቸው ስለዚህ ነው ጀማዓ የሚለው የምንፈስረው በማን ነው صحابዎቹና እነሱን በመልካም የተከተለ እነሱን በመልካም አህሉ ሱና ስማቸው አህሉ ሱና والجماعه የተባለው ከምን አንፃር ነው ከተባለ ይሄው አህሉ ሱና የተባለው የሱና ሰዎች የተባሉት ከምን አንፃር ነው ይያል ነው ከምን አንፃር የነብዩን ሱና ስለያዙ ሱና ማለት የነብዩን መንገድ ስለያዙ በምን በንግግር በተግባር
والجماعة يتوالوا دمو كمن أنصارنا ولا لا كمن أنصار والجماعة مالنا وأهل الجماعة كنا بالهم يا جماعة سوتش مالك يا جماعة سوتش يتوالوا سلام عندنا صحابتون جماعة مالك بحق لي يتسبسبوا مالك نونا النسو يتسبسبوت كتاب الناس النالينو بحق لينو كذي هنطار وين دمو جماعة مالك صحابتنا النسون بملكام يتكتل سلهنا النسون بملكام سلتكتلوا صحابتين من የሚል ስያሜ ተገኘላቸው جماعة أما يهونا بوتالي يهونا سو بودن سرّا بودن سرطو ميسراو بيدعان لببل ميسراو بيدعان طفاتنو ميسراو راسنا أهل السنة والجماعة بلو سينا راسن من بلو سيوال أهل السنة والجماعة وين السلفي جاملون إيه السكتبالة حقيقة ميتاجوا من አይደለም በስም አይደለም በስም አይደለም በስምማ ቢሆን ስንቱ ጀነት ገብቶ ነበር አብዱላህ እና አብዱራህማን እያለ ተለቃልቁት ማለት ነው ጥሩ ጥሩ ስም እያነሳ በስም አይደለም العبرة بالحقائق ዋናው ነገር በሐቂቃ حقيقة أن سوك النبي صلى الله عليه وسلم سنة فنقطت كفنا كجماعة يوطع كفنا كجماعة مالت بالبدور أبزان يوسوك تسمع ما بسايفون صحابوتنا ميكتلوا سووش قالوا بتنا قد مالك جماعة كذي هنطارنا من مرمرونا إيشين جماعة سلوان قال زي ما بقولوا هي بيجي سفر وستيالله جماعة لا بزام يفسر سؤال يا تفاصيل ያ ከሆነ የኛን ጀማ ይገጠመ ምንድነው ሊል ነው የነብዩ መስመር ላይ ነው ያለው የኛን ጀማ ያልገጠመ ደግሞ ሊል ነው ይሄ خطأ እንደዛ ሳይሆን መባል ያለበት ጀማዓ ሷሐቦቹን በመልካም ይተከተል ስለዚህ ሷሐቦቹን በመልካም የሚከተል ከሆነ ጀማዓ ነው ሷሐቦቹን በመልካም የማይከተልና አዲስ ፈጠራ የሚያመጣ ከሆነ ከጀማዓ ውጭ ያለ ሰው ምን ላይ ነው ያለው ማለት ነው ልዩነት ላይ ወይም ደግሞ خلاف لين يعلو خيرش وهو إلى السوء يا أهل السنة والجماعة عقيدة مالتنا اعتقادات من دنو الإيمان بالله بالله مامن وملائكته بالله ملائكة مامن وكتبه بالله متأهفت مامن ورسوله بملكتنيوتشو مامن والبعث بعد الموت كموتبها لا بمكسكس مامن والإيمان بالقدر خيره وشره بقدر بخير بشر ما منه ስለዚህ ከምንም ነገር የበለጠ ይሄው አሳሳቢው ነገር ምንድነው እነዚህ ኢዕቲቃድ ሲባል በእነዚህ ነገሮች በትክክል ማመን በአላህ ማመን በመላእክቶቹ ማመን በአላህ ማመን የሚለው ትርጓሜና በመላእክቶቹ ማመን የሚባለው ይለያያል ምናምንበት ሁኔታ ማለት ነው በአላህ ስናምን ምናምነው በአላህ Subhanahu Wa Ta'ala መኖር በአላህ Subhanahu Wa Ta'ala ጌትነት በአላህ Subhanahu Wa Ta'ala ብቸኛ ተመላኪነት በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ብለን በአራት ነው የምንከፍለው በመላእክቶች ማመን የሚባለው ግን በመላእክቶች መኖር ማመን እዛ በጌትነታቸው ማመን ነው ስለዚህም ነው በመላእክቶች ማመን የሚለውና በአላህ ማመን የሚባለው ይለያያል አስተማመኑ ይለያያል በመላእክቶች ስናምን የምናምንበት አቅጣጫ አለ ማለት በሩሱሎች እናምናለን አራ حتى በአውሊያዎች ከራማ እናምናለን ويؤمنون بكرامات الاولياء اهل السنه والجماعه አውሊያዎች ከራማ እንዳላቸው እናምናለን ያ አላህ ወዳጆች አላህ በሰጣቸው ለየት ያለ ከተለምዶ ውጪ ባለ በሆነ ከራማ እናምናለን ግን
አዲስ የተለየ ነገር ያመጣ በአጠቃላይ ምን ብለን አናምንም ከራማ ብለን አናምንም ምናልባት ምን ሊሆን ይችላል አስማት ጠንቆላ ምናምን ሊሆን ይችላል ስለዚህም ለአውሊያዎች ብቻ ነው ምንም እናሰብተው ማለት ነው ከራማ እናሰብተው ልክ እንደዚሁ ማመን የሚባለው ነገር እንደገባበት ነገር ይለያያል ማለት በአላህ ማመን የሚታመንበት አቅጣጫ አለ በመልእክተኞች ማመን የሚታመንበት አቅጣጫ አለ በኪታቦች ማመን የሚታመንበት አቅጣጫ አለ በመጨረሻው ቀን ማመን ከሞት በኋላ መቀስቀስ ማመን ብሎ ነው ያስቀመጠው እንዲሁም በቀደር ማመን በኸይሩም በሸሩም ይላል ታዲያ ይሄ ኪታብ ከምንም በላይ የሚያውጣነጥነው ይሄንን አስማኡ ሲፋት ጉዳይ ስለሆነ ምን ይላል ومن الإيمان بالله بالله كما من وسط الإيمان ما منه بما وصف به نفسه الله راسم بوصفበት ነገር ማመን ነው في كتابه بكتابه ውስጥ ووصفه به رسوله محمد صلى الله عليه وسلم يسو ملكتኛ محمد صلى الله عليه وسلم اللهን በወصفበት ነገር ማመን ነው من غير تحريف يا لا تحريف ولا تعطيل يا لا تعطيل ومن غير تكييف ولا تمثيل يا لا تكييف لا تمثيل من غير تحريف ማለት ያለ መቀየር ማለት ሳንቀየር ሳናጣመም ማመን ማለት መቀየርና ኢማረቱ ሸአን ወጅሂ አንድ ነገር ካቃጫው ማዞር ምን ይባላል ተሕሪፍ ይባላል ተሕሪፍ ሁለት አይነት ነው ያዙ ተሕሪፍ ቃል መቀየር አለ ማዕና መቀየር አለ መቀየር ሁለት አይነት ቃል መቀየር ለምሳሌ ምን ብለዋል ቃል መቀየር የሚለው ላይ وكلم الله موسى تكليما ينبرون وكلم الله موسى تكليما وكلم الله نبر القرآن برفعنا ميقرأ الناس من قرأت وكلم الله لمن كلم الله كتبالا كلم في الماضي الله فاعل الله أدراجنا الله موسى ناقروا የዚህ ጊዜ አላህ አይናገርም እንደዚህ መባል የለበትም ብለው ቁርአኑን ምን አደረጉት كلم الله كلم في الماضي الله مفعول به موسى فاعل موسى አላህን አናገረው እንጂ የተኛችንም አላህ በሰላት በምን በዱዓ አላህ እንደምናናገረው ሙሳ አላህን አናገረ እንጂ አላህ ሙሳን አላናገረውም ምን ቀየረው ቁርአን ቃል ቀየረው ምን የነበረው ضم የነበረውን ወደ ፈትህ ሲያዞሩት ይሄ ሁሉ ተመሳቀለ ለማንኛውም ያው የዚህ አይነቱ ቅያሬ ምን ይባላል ቃላዊ ቅያሬ ይባላል ቃሉን ራሱን መቀየር ነው ይሄ ሁሉ እንግዲህ አላህ አይናገርም ለማለት ፈልገው ነው ቁርአን እስከ መቀየር ድረስ የደረሱት ማለት ነገር ግን አለመናገር እነሱ አልገባቸውም እንጂ አለመናገር የጉድለት ባህሪ ነው እንጂ የሙሉነት ባህሪ አይደለም መናገር ነው የሙሉነት ባህሪ መናገር ነው የሙሉነት ባህሪ ለዛ ነው አላህ Subhanahu Wa Ta'ala ነብዩላህ ሙሳ አለይሂ ሰላቱ ወሰለም ተውራት ሊቀበሉ በሄዱበት አጅል ያመለኩ ሰዎችን አወለም يروا انه لا يكلمهم አይመለከቱም ምን ይሄ ነገር እነሱን እንደማያናግራቸው ይላል እንደማያናግራቸው አይመለከቱም ምን ከላም መፍሁም የለውም የሚገነዘቡበት የሆነ ነገር ማለት አላህ የጌትነት ባህሪ እንደሌለው በዚህ ነው ያስረዳቸው ማናገር እንደማይችል ማለት ነው መናገር አለመቻል ይሄ የጉለት ባህሪ ነው እንጂ የምን አይደለም የሙሉነት ባህሪ አይደለም ሱብሃንአላህ ተሕሪፍ ታዲያ በዚህ አይነት ተከስቷል ይሁንላችሁ ቃላዊ ቅያሬ ሁለተኛው ማዕናን የመቀየር ቅያሬ አለ ማዕናን መቀየር معنى لمثالي الرحمن على العرش استوى يميلون استوى يميلون سلفوቹ የፈሰሩበት አራት ተፍሲር ነበር على ارتفع صعد استقر ተደላደለ መጨረሻው ከዛ ውጭ ያለው على የመጀመሪያ ተቀስኩላችሁ ነው ከፍ አለ
ارتفع يونو كفل صعيد وطع معناته كلهم የሚያሳየው ምንድነው علو መውጣት استقرب علو አለው ተደላደለ የሚል ነው ይሄ ነበር ሰለፎቹ ጋር የነበረው ተፍሲር ማለት ከዚህ ወጥተው ምን አሉ استوى ማለት استولى ብለው ፈሰሩ استولى ማለት ተሾመ ማለት ከየት አመጣችሁ استوى የሚለው እኮ በአረብኛ ይሄ አያስይዝም ሲባሉ አይ የሆነ ግጥም አለ ምንድነው ግጥሙ ሲባል استوى بشر لقد استوى بشر على العراق من غير سيف ولا من مهراق የሚል ግጥም አለ بشر عراقን استوى عراق ላይ استوى ማለት ምን ማለት ነው عراقን ተሾመባት من غير سيف ያለ ሰይፍና የፈሰሰ ደም ሳይኖር ብለዋል አሁን ይሄን ግጥም አምጥተው በግጥም ምን ሊመልሱ ነው ቁርአንና ሐዲስ ማለት አውዙ ቢላህ ፈርማንኛው የዚህ አይነቱ ተሕሪፍ ምን ይባላል የማዕና ተሕሪፍ የማዕና ተሕሪፍ ይባላል አህሉ ሱና ወል ጀማዓ እንግዲህ الله راسن يوصفبتن يهون باهري يا الله متين محمد عليه الصلاة والسلام الله يوصفبتن باهري يميقبلوا ناس من غير تحريف ሳይለውጥ መለወጥ ስንት አይነት አለ እያልኩ ሁለተኛ ቃላዊ መቀየር ምናዊ መቀየር ትርጉማዊ ቅያሪ ትርጉም መቀየር ولا تعطيل يا لا تعطيل ولا تعطيل يا لا تعطيل ያለ ተዕጢል ማለት ባዶ ያለ ማድረግም ነው ምንም ያደርጉት የአላህን ባህሪ የሚቀበሉት ባዶ ሳያደርጉ ነው ይሄ ተዕጢል የሚባለው የሙፈውዳዎች ስራ ነው ሙፈውዳ የሚባሉት ምን አድራጊ ናቸው ሙፈውዳ የሚባሉ ጀማዓዎች አንድ ነገር ሲሰሙ ከአላህ ባህሪ ላይ እናሰብተዋለን ይላሉ ግን አሰባበቱን ተበለከቱ አሰሚዕ ይላሉ ሰሚላ ምን እንደሆነ አይገባንም እኛ አላህ ይወቀው ይህ አባባል አደገኛ ነው አላህ Subhanahu Wa Ta'ala አፈላ የተደበሩን القرآن ቁርአንን አያስተነትኑትም ወይ ቁርአን የወረደው እንድታስተነቱትም እያለ በተደጋጋሚ ቦታ ይናገራል ከምናስተነትነው ሁላ ከባዱ ማስተንተን ያለበት ቦታ የአላህ ስምና ባህሪ ነው የአላህን ስምና ባህሪ ማዕናውን አናቅም ከተባለ ቁርአን ምን የለውም ማለት ነው የሆነ ግዑዝ ነገር ነው ማዕና የለሽ ትርጉም የለሽ ነገር ነው ወይም ደግሞ አጀሚ የሆነ ወይ ቻይነኛ ነገር ነው ወይ ፈረንሳይኛ ቃል ነው ለኛ ማለት ነው ምንም የማይገባ እንደዛ አድርገው ነው እያስቀመጡ ያሉት ማለት ነው እና ይሄ ትልቅ የሆነ ቁርአንን የማዋረድ ስራ ነው ቁርአንን ምን ማለት የአላህ ስሞችና ባህሪያቶች ላይ የተናገረው ነገር ማዕናውን አላህ ነው የሚያውቀው ብሎ ማለት ከባድ ስህተት ማዕናውን እናውቀዋለን ባይሆን የማይታወቀው ምንድነው እንደ አህሉ ሱና ወል ጀማዓ እንደ ትክክለኛ ሙስሊሞች የማይታወቀው ከይፍያው ማለት እንዴት ሲል የሚመጣው እንዴት ተብሎ ሲጠየቅ የሚመለስ መልስ ግን አህሉ ሱና ጋር ምንድነው አላህ ይወቀው እንዴት የሚለው ጥያቄ ለምሳሌ አላህ ከአርሽ በላይ ነው ይላል الرحمن على العرش استوى ይሄንን الرحمن على العرش استوى አንድ ሰው መጥቶ አላህ ከአርሽ በላይ ነው ወይ የሚል ጥያቄ ቢያነሳ መልስ ምንድነው አዎ አላህ ከአርሽ በላይ ነው አላህ ቁርአን ላይ ይሄንን ብሏል እንዴት የሚል ጥያቄ ቢያመጣስ አላህ ነው የሚያውቀው ገባን አይደል አህለ ሱና ጋር አላህ ነው የሚያውቀው የሚባለው የምን ጥያቄ ላይ ነው እንዴት የሚለው ጥያቄ ሲነሳ እንዴት አላህ ፊት አለው ወይ ቁርአን ላይ በተደጋጋሚ ተነግሯል አላህ ፊት አለው እንዴት ነው ያፊት አላህ ነው የሚያውቀው እንዴትነትን ከመለስ ምን ሆነሃል ሙከይፍ ሆናል ከይፍያ ሰጪ ሆናል እንዴት የሚለውን
አንድ ሰው ከዚህም አልፎ ደግሞ አረ እንደውም እንደኔ ፊት ነው አለ የዚህ ጊዜ ምንድነው የሚባለው ሙመሲል አምሳያን ለአላህ የሰጠ ተብሎ ነው የሚባለው ወይም ደግሞ አላህ Subhanahu Wa Ta'ala ያመሳሰለ ሰው ነው ይሄ ደግሞ ይሄ ኩፍር ደረጃ ያደርሳል ወይም ኩፍር ነው ليس كمثله شيء እሱን አላህን የመሰለ አንድም ነገር የለም ታዲያ ፊትም ማስበታችን አላህን Subhanahu Wa Ta'ala አንሳያ እንዳለው ማድረግ አይሆንም ወይ ከተባለ አይሆንም ነው ለምን አላህ Subhanahu Wa Ta'ala ليس كمثله شيء ያለበት ቦታ ላይ ምን ብሏል وهو السميع البصير እሱ አላህ ሰሚና ተመልካች ነው ብሏል እዛው ላይ የሰው ልጅ ቁርአን ላይ በምን እየገለጸ فجعلناه سميعا بصيرا ሰሚና ተመልካች አድርገነዋል ይላል ስለዚህም ሰሚና ተመልካች አድርገነዋል ብሎ ያለው አላህ ራሱንም በሰሚና በተመልካች መግለጹ እንደማይመሳሰል ያሳያል ሰው ልጅ መስማቱ መመልከቱ ከአላህ ጋር የሚያመሳስለው አይሆንም ከአላህ ጋር የሚያመሳስለው አይሆንም ይሄ በተለያየ በሆነ ፍጥረታት መካከል እንኳን ከባድ ርቀት ስላለ ማለት ለምሳሌ ትንሿ እቺ ሳናያት ምናምን ረግጠናት ልናልፍ የምንችል ትንሽዬ ጩጫን አይን ይኖራታል እግር ይኖራታል ለሷም እግር እናሰብታለን አይን እናሰብታለን ዝሆን ፍልቁ እግር አለው ምን አለው አይን አለው እናሰብታለን ለዚች አይን ማስበታችን የዝሆን አይን ማለታችን ለሱ ደግሞ አይን ማስበታችን ወይ እግር ማስበታችን የጩጫን እግርና አይን አለው ለማለት ነው በፍጡራን መካከል ይሄን ያክል ይራራቃል ማለት በፍጡራን መካከል ይሄን ያክል ይራራቃል በፈጣሪና በፍጡር መካከል ደግሞ ከዚህ በላይ ይራራቃል ስለዚህ ማስበት ምን ማድረግ አይደለም ማስበት ማመሳሰል አይደለም ማመሳሰል ግን ምንድነው ኩፍራን ማስበት ማመሳሰል አይደለም አጠራለሁ ብሎ አንድ ሰው ወደ ምን መሄድ የለበትም የአላህን ባህሪ ባዶ ወደ ማድረግና አይ እኔ ማዕናውን አላቀውም አላህ ይወቀው በቃ አጠራለሁ እኮ ነው ገና ለገና ካሰበስኩት ምን ሊመጣ ይችላል ካሰበስኩት ሊመሳሰል ይችላል ስለዚህ እኔ አሁን አሰሚዕ ሰሚ ብዬ አላህን ሰሚ ከሆኑት ፍጡራን ጋር ከማመሳሰለው አላህ ይወቀው ብሎ ይሻለኛል ብሎ ነው የቀደሙ ሰው ያለው አላህ ይወቀው ብሎ የሚለው ደግሞ አባባል ሰውየው ምናልባትም ጃሂል ስለሆነ ወይም ነው የተለያየ ሆነ ሹብሃዎች ተፈጥሮበት ስለሆነ ላይከፍር ይችላል እንጂ ይሄኛው አክፋሪ ለምን አላህ ያወረደውን ቁርአን አላህ እናንተ እንድታስተነትኑት ተብሎ ነው የወረደው የሚለውን ቁርአን ምንም የሚገባን ነገር የለም ብሎ የካደ ሰው ነው ይሄኛው ገባናል ለዚህ ነው ይሄ አስማው ሲፋት ጉዳይ በጣም አደገኛ የሆነ ጉዳይ ነው የሚባለው من غير تحريف እናሰብታለን ማለት ይገባችሁናል ሳንቀይር ማለት من غير تعطيل ولا تعطيل የሚለው تعطيل ሳናደርግ تعطيل ማድረግ ማለት ባዶ ማድረግ ማለት ሰሚዕ ይላል አይደል ሰሚዕ የሚለው አላህ ይወቀው ሰሚዕ የሚለው ይቀበላል ይላል አላህ ይወቀው ይላል ምንም ተቀበለ تعطيل ይባላል የዚህ አይነቱ ነገር ባዶ ማድረግ ምንም ባዶ አደረገ የአላህን ባህሪ ባዶ አደረገ ማለት ነው ومن غير تكييف يا لا تكييفنا ولا تمثيل يا لا تمثيل ነው የምናሰብተው አለ من غير تكييف ሲል كيفية ማለት ምን ማለት ነው ብያቸዋለሁ ቅድም እንዴት የሚልን ጥያቄ መመለስ ምንድነው ተክይፍ አላህ እጅ እንዳለው ሰብቷል በቁርአን ላይ በል يداه مبسوطتان ይሄ ሲባል የተለያየ አካላትን ዝም ብለን እያመጣን መደርደር የለም ቁርአን ላይ የሰበቱትን ሐዲስ ላይ የሰበቱትን ነው እያሰበትን ያለው
አሁን እንግዲህ አላህ Subhanahu Wa Ta'ala እጅ እንዳለው ሰብቷል እንደውም በአንድ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ላይ ሐዲስ ላይ መመጣት ክልታ የደይህ የሚን ሁለቱም እጆቹ ቀኞች ናቸው የሚላል ሁለት እጆች እንዳለው አላህ ሰብቷል ነገር ግን ይሄንን አንድ ሰው እንዴት ተብሎ ተጠየቀ እንዴት ተብሎ ሲጠየቅ እንዲህ ነው ብሎ ገለጠው ይሄ ምን ይባላል ተክይፍ ሌላኛው ደግሞ እንዴት ተብሎ ሲባል እንደዚህ ብሎ አሳየ ወይ ያሳየው የራሱን እጅ ሊሆን ይችላል ወይ ደግሞ የሆነ እጅ የሚባል ነገር አሳየና እንደዚህኛው እጅ ነው ይሄኛውስ ምንድነው የሚባለው ተምሲል አህሉ ሱና ወልጀማዓ ለአላህ Subhanahu Wa Ta'ala ያለን ባህሪ ሲያሰብቱ ያለ ተሕሪፍ ያለ ተዕጢል ያለ ተክይፍና ያለ ተምሲል هذا صلى الله عليه وسلم وعلى اله وصحبه